ዋላችሁ? እንዴት አደራችሁ? እንዴት አደርሽ? እንዴት አመሸሽ? እንዴት ዋልሽ? ለምን ዋልሽ? እንዴት ምን አስዋለሽ? አልተኛም። ለዛ ነው። ሙስሊም ነሽ? አዎ ሰለምቴ ነኝ። እሱ ጋር ሻሃዳ ከያዝኩ 5ኛ ቀኔ ነው ዛሬ። ግን አንዳንድ ጥያቄዎች አሉ ለእኔ ብቻ ሳይሆን መስለም ፈልገው ጥያቄውን ለመጠየቅ ሼም ይዟቸው ቁጭ ያሉ ጓደኞች እህቶች አሉኝ እና ለእነሱ እኔ ያላወቅኩትን ነገር ከእናንተ ጠይቄ መልሱን ለመስጠት ነበር እና ከቻልክ ጥያቄዎቹ እንድመልስልኝ ነበር። ኖ ፕሮብለም፣ ችግር የለውም። እኔ ኦልሬዲ ሻሃዳዬን ይዣለሁ። ዛሬ 5ኛ ቀኔ ነው። ማሻአላ ማሻአላ። አንድ ልብላ። አላህ ጽናት ይስጥሽ። እሺ ጨርስና እንደጨረስኩ ጀምራለሁ ጥያቄዎች። ይሄን ለማለት ነው። ቀጥይ ጥያቄሽን። እሺ የምጠይቅህ ኦልሬዲ እኔ እሱ ሁሉንም ነገር አስረድቶኝ ከ3 ወር በላይ ከ3 ወር ከ18 ቀን በላይ ጥያቄ አድርጌ አነጻጽሬ አንብቤ ትክክለኛውን መንገድ እኔ መርጫለሁ፣ ተረድቻለሁ፣ አውቄዋለሁ። ግን እኔ በእኔ አንደበት የተናገርኩትን ነገር ጓደኞቼ ልክ አይደለም፣ አንቺ ኦልሬዲ እምነትሽን መቀየር ስለፈለግሽ እንጂ እስልምና ይሄን አያስተምርም ስላሉኝ ከአንተ ከኡስታዝ ደግሞ ይሄንን እነሱ ጥያቄ ሆነባቸውን ነገር መልስ እንድሰጥልኝ ነበረ። እሱ ሰሞኑን ላይቭ እየገባ አይደለም፣ ወደ ሀገር ገብቷል። ትናንትና ነው የተመለሰው። ሳያገኘኝ ወይኔ። እሺ 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 ቀጥይ። እሺ ይመችካል ጥያቄ ለመመለስ? አዎ። እሺ የመጀመሪያ ጥያቄያቸው ኢየሱስ ክርስቶስ ገና ሲወለድ ጀምሮ ትንቢት ተነግሮለታል። ማለት እንደሚወለድ ከድንግል ማርያም በንጽሕና እንደሚወለድ ትንቢት ተነግሮለታል። ስለ ነብዩ መሐመድ ደግሞ ምንም ትንቢት አልተነገረለትም። ሲወለድም ገና እናቱ ማህፀን ውስጥ እያለ ወይም እናቱ ሩዝ እያለች በ6 አባቱ ሞቶበታል። እናቱም ደግሞ የ6 ዓመት ልጅ እያለ ነው የሞተችበት። ስለዚህ ስለ ነብዩ መሐመድ የተነገረለት ምንም ነገር የለም። ስለመወለዱ ትንቢት ኢየሱስ ክርስቶስ ነብይ ነው ብንል ራሱ እንደ ነብይነት ራሱ በነብይነት ከነብዩ መሐመድ ይበልጣል ብለው እየተከራከሩኝ ነው። እኔም ለዚህ ምላሽ የሰጠኋቸው ምንድነው ሁሉም ነቢያቶች የራሳቸው ኡመቶች አላቸው። ለምሳሌ ነብዩ ኢብራሂም የራሱ ኡመት ነበረው። ያመኑት አመኑ፣ ከሱ ጋር ወደ አላህ ወደ ጀነት ሄዶ፣ ያላመኑት ደግሞ እንደዛው እንደ አላህ ቁጣውን ወረደባቸው። ልክ በኖህ ጊዜም እንደዚሁ ኖህ ለኡመቶቹ እስልምናን አስተማራቸው። ያመኑት አመኑ፣ ያላመኑትም ደግሞ በውሃ ጥፋት ጠፉ። ልክ እንደዚሁ ደግሞ ኢየሱስ ክርስቶስ ወደ ምድር ከወረደ ከ600 ዓመት በኋላ ነብዩ መሐመድ ወደዚች ምድር መጡ። ነብዩ መሐመድ የዚህ ኡመት ነብይ ናቸው። ያመኑት ያምናሉ፣ በመጨረሻም ያላመኑት የውም ቂያማ ሲመጣ ይለያሉ ማለት ነው። እኔ ለዚህ ምላሽ የሰጠሁት ምንድነው ነብዩ መሐመድ የዚህ ትውልድ ነብይ ስለሆነ እኛ ከነቢያቶች ሁሉ አብልጠን እንወደዋለን፣ በሱ ሱናም እንከተላለን። ምክንያቱም ለኛ ትውልድ የተላከልን ነብይ ኢሳ ወይም ኢየሱስ ሳይሆን ነብዩ መሐመድ ስለሆነ ብዬ አስረድቻቸዋለሁ። እና በዚህ ላይ የምታስረዳቸው ነገር ካለ ንገረኝ። እኔ ሪካርድ እያረኩ ነው፣ አሰማቸዋለሁ። ምግቤን ሪካርድ እናታረኝ። ቆይ 1 ደቂቃ ይቅርታ አፉ በለኝ። ያው እኔ በአቅሜ እያስረዳኋቸው ሞር ደግሞ እውቀቱ ካላቸው ሰዎች ሲረዱ እንትን ይላሉ ብዬ ነው። አልሐምዱሊላህ الذي أطعمني هذا ورزقني من غير حول مني ولا قوة። እሺ ባጭሩ ከምን ላስረዳቸው? እስቲ አንቺ ደስ ካለሽ ከባይብል ከቁርአን ከየትኛው? አሁን ለምሳሌ እሱ በሚያስረዳበት መንገድ ብታስረዳን ደስ ይለናል። እሱ ከሁለቱም በሚገባ ልክ ነው ለሰለምቴዎች የሚያስረዳን። እኔ እንደነገርኩ 3 ወር ከ18 ቀን እሱ ጋር በጣም ክርክር ላይ ነበርኩ፣ በጣም ንጽጽር ላይ ነበርኩኝ። ከዛ ልክ በ3 ወር ከ18ኛ ቀኔ ሻሃዳዬን ያስኩኝ፣ ሁሉም ነገር ተረድቼ ማለት ነው። በሚረዳን በሚገባን ቋንቋ ለምሳሌ ከቁርአን አብዛኛውን ቃል እያወጣ በተነግራቸው ላይገባቸው ይችላሉ። ምክንያቱም የሚያውቁት መጽሐፍ ቅዱስን ነው። እሺ በቃ እንደዛ ከሆነ በባይብል አድርገሽ ግልጽ ነው ልካል። ግልጽ ነው። ቁርአን ላይ ሐሳቡን ልንገርሽና ቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም
በጣም የሚገርም ነው። ምን አለ መሰለሽ ነቢያችንን ሰለላሁ ዐለይሂ ወሰለም አላህ በሱረቱል ኢምራን ላይ ምዕራፍ 3 ቁጥር 81 ላይ እንዲህ በማለት ይናገራል። ወኢዝ አኸዘ አላሁ ሚሳቀ ነቢይነ ለማ አተይቱኩም ሚን ኪታቢን ወሕክማ አለ። አላህም ከነቢያት ቃል ኪዳንን በያዘ ጊዜ ለማ አተይቱኩም ሚን ኪታቢን ወሕክማ መጽሐፍንና ጥበብን በሰጧችሁ ጊዜ ثم جاءكم رسول مصدق لما معكم ከዛም እናንተ ለያዛችሁት መጽሐፍና ለዚህ ጥበብ እናንተን አረጋጋጭ ሆኖ የሚመጣ ነብይ ከመጣ ለቱእሚኑነ ቢሂ ወለተንሱሩነ በሱም ልታምኑበትም እንዲሁም ደግሞ ልትረዱትም ብሎ አላቸው። ከዛ ምን አሉ እነዚህ ነቢያቶች? በአጠቃላይ ገና መጀመሪያ ነው ልባሪ መጀመሪያ ላይ ቃለ ብለዋሉ። አቅረርቱ አላህ አላቸው። ቃለ አቅረርቱም አረጋገጣችሁን? አሁን ያልኳችሁን ቃል ኪዳኑን ያዛችሁን? ወአኸዝቱም ዐላ ዛሊኩም እስሪ ይህን የሰጧችሁን ቃል ኪዳን ያዛችሁን? ቃሉ ብለዋሉ አቅረርና አዎ አረጋግጠናል። ቃለ እንግዲያውስ ፈሽሀዱ ወአነ መዐኩም ሚነ ሻሂዲን እንግዲያውስ ከዚህ በኋላ እናንተም መስክሩ እኔም ከመስካሪዎች ሆናለሁ አለ። ተግባባን። አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም እንደሚመጡ ገና ከጅምሩ ያኔ ነቢያትን ሲልካቸው በአጠቃላይ ነግሯቸው ነበር ማለት ነው። ተግባባን። ለዛ ነው አንድ 4-5 ፓርቶችን ነግረሽና ሌሎችም እንዲያዳምጡ ከዛ ደግሞ ባይብል ላይ እንሄዳለን። ለምሳሌ ተፍሲር ኢብኑ ከሲር ይህንን ጉዳይ ይህንን ቁርአን አስመልክቶ ምን አለ? ቃለ ዓሊ ብኑ አቢ ጣሊብ ወብን ዐሙሁ ብን ዐባስ ረዲየላሁ ዐንሁማ ዓሊ ብን አቢ ጣሊብ እና እብኑ ዐባስ እንዲህ አሉ። ማ በዐሰ ላሁ ነቢየን ሚነል አንቢያ ከነቢያት አንድንም ነቢይን አላህ አላከም። የላካቸው ከሆነ ግን አለ ኢላ አኸዘ ዐለይህ ልሚሳቅ ከነሱ እርግጠኝነትን ቢጠይቃቸው ማለትም ቃል ኪዳንን ቢሰጣቸው እንጂ ለኢን በዐሰ ላሁ ሙሐመድን ከላኩኝ ይላል አላህ ወሁወ ሐዩን እናንተ በሕይወት ሆናችሁ ሙሐመድን ብልከው ለዩእሚኑነ ቢሂ ወለየንሱሩና እሱን ሊያምኑበትም ሊረዱትም ቃል ኪዳን አስይዟቸው ነበረ። ተግባባን። ስለዚህ በአጭሩ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚላኩ መጀመሪያውኑ ገና ከጅምሩ ነበር የነበረው። ይህ ጉዳይ አስመልክቶ ኢብራሂምና እስማኤል አብረው ሆነው የቤቱላህን እየገነቡ የተናገሩትን ነገር ማየት ይችላል። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ረበና ወጀዐልና ሙስሊመይን ለከ ጌታችን ሆይ ለአንተ እጅ የሰጠን ሙስሊሞች አድርገን ወሚን ዙርየቲና ከኛም ዝርያዎች ሙስሊሞችን አድርገ ኡመተን ሙስሊመተን ለክ ወአሪና መናሲከና እንዴት አንተን ማምለክ እንዳለብንም አሳየ ወቱብ ዐለይና ወንጀላችንንም ይቅር በለን ኢነከ አንተ ተዋቡ ረሒም አንተ እጅግ በጣም ተዋብ ጸጸትን ተቀባይና ሩህሩህ በጣም አዛኛውን ጌታ ነህ አሉ። ቀጠሉ ቁጥር 129 ላይ ረበና ወብዐስ ፊህም ረሱላን ጌታችን ሆይ በነሱ ላይ መልእክተኛን አስነሳ ሚንሁም ከነሱ የሆነ የትሉ ዐለይህም አያቲክ ከአንተ መጽሐፍ የሚያነብላቸው ወዩዓሊሙሁሙል ኪታብ መጽሐፍንም የሚያስተምራቸው ወለሕክማ ጥበብንም ወዩዘኪህም እንዲሁም ደግሞ የሚያጠራቸው የሆነ ከወንጀሎቻቸውም ኢነከ አንተል ዐዚዙል ሐኪም አንተ እጅግ በጣም ኢነከ አንተል ዐዚዝ አሸናፊ አልሐኪም ጥበበኛ የሆንክ ጌታ ነህና በማለት አላህ ሱብሓነሁ ወተዓላ ተማጽነው ጠየቁት። በዚህም ምክንያት አላህ ነቢያችንን ሰለላሁ ዐለይሂ ወሰለም እንደሚያስነሳ መናገሩን ወደፊት የምናየው ይሆናል። ሌላኛው ኢብራሂም ይህን ካለ እሺ ዒሳስ ተናግሯል ወይስ አልተናገረም? ሱረቱ ሰፍ ምዕራፍ 60 ቁጥር 6 ላይ ወኢዝ ቃለ ዒሳ ብኑ መርየም የመርየም ልጅ ኢየሱስም ባለ ጊዜ የነበረውን አስታውስ። ያኔ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ ከአላህ የተላኩኝ መልእክተኛ ነኝ። ሙሰዲቀን ሊማ በይነ የደይ ከኔ በፊት የነበረውን መጽሐፍ አረጋጋጭ ስሆን ሚነት ተውራትን አረጋጋጭ ስሆን ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ከኔ በኋላ ሌላ ደግሞ ብስራት ይዤላችሁ መጥቻለሁ። ከኔ በኋላ የሚመጣ መልእክተኛ ስሙ አሕመድ ወይ ደግሞ ሙሐመድ የተባለ እንደሚመጣ ማለት ነው።
ግን ፈለማ ጃአሁም ቢልበይናት ግልጽ በሆነ ማስረጃ በመጣላቸው ጊዜ ቃሉ ሃዛ ሲሕሩን ሙቢን ይሄ ግልጽ የሆነ ድግምት ነው አሉ ይላል። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም እችን ልጥቀስና ወደ ዋናው ፖይንት እገባለሁ። ሙስነድ አሕመድ 3619ኛው ሐዲስ ላይ እንዲህ አሉ፣ ኢኒ ዐብዱላሂ ወኻተሙ ነቢይን እኔ የአላህ ባሪያ ነኝ የነቢያትን መደምደሚያ ነኝ። ወአቢ ሙጀንደሉ ፊ በጥኒሂ እኔ በአባቴ ጀርባ ላይ ሆኜ አባቴ በአፈር ላይ በሚንከባለልበት ጊዜ እንኳን ያኔ ነበርኩኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ያኔ ነበርኩ አሉ። ተግባባን። ከዛ ወሰኡኽቢሩኩም ዐን ዛሊክ ስለዚህ ጉዳይ ነግራችኋለሁ። አነ ዳዕወቱ አቢ ኢብራሂም እኔ የአባቴ ኢብራሂም ዱዓ ነኝ ማለት የኢብራሂም ዱዓ ነኝ። ወቢሻረቱ ዒሳ የኢየሱስ ደግሞ ምንድን ነኝ አሉ? ብስራት ነኝ አሉ። ወሩእያ ኡሚ አሚና አለቲ ረአት እናቴ ስትወልደኝ ደግሞ ያየችኝ ሩእያ ነኝ አሉ። ወከዛሊከ ኡመሃቱ ነቢይነ የረውነ እንዲሁም የነቢያት እናቶችም እንደዚሁ ያያሉ በማለት ነቢያችን ሰለላሁ ዐለይሂ ወሰለም መናገራቸውን እናያለን። እንግዲህ ብዙ ሊቃውንቶችን ማንሳት ይቻላል፣ ይቅርብንና ወደ ባይብሉ ደግሞ እንግባ። ታዲያ እውነት ባይብል ላይ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም አልተጠቀሱም እንዴ ሲባል በመጀመሪያ ባይብል ለምን እንጠቅሳለን ነው። አይ እኛ ቁርአን አላህ በመጀመሪያ ሲነግረን የነቢያችንን ሰለላሁ ዐለይሂ ወሰለም ለትንሽ ጥቅም ስማቸውንም ቁርአንንም የአላህን ቁርአን መበረዛቸውን ነግሮናል። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ መጽሐፍን ጽፈው ይህ መጽሐፍ በእጆቻቸው ጽፈው ማለት ነው ከአላህ ዘንድ ነው ለሚሉ ወየውላቸዋል። መጽሐፍን ጽፈው ይህ ከአላህ ዘንድ ነው ብለ ለጥቂት ዋጋ ጥቅምና ዋጋ ብለው ነው የአላህን ቃል እንደሚቀይሩት። ይሄ አንደኛ የሚወቀሱበት ነገር ነው፣ ቀይረዋል ማለት ነው። ሁለተኛም በተመሳሳይ በሱረቱል ኢምራን ምዕራፍ 3 ቁጥር 79 ላይ ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ሊመ ተልቢሱነ አልሐቀ ቢልባጢል እውነትን በውሸት ለምንድን ነው የምትቀላቀሉት? ወተክቱሙነ አልሐቀ ወአንቱም ተዕለሙን እውነትንስ እናንተ የምታውቁ ስትሆኑ ለምንድን ነው የምትደብቁት አለ። ተግባባን። ደብቀውታል፣ ግን ቢደብቁት እንኳን ሙሉ በሙሉ አልደበቁትም። ግልጽ ነው። ቅሪት ነገር ግን አለ። እኛ ሙሉ በሙሉ ባይብል የአላህ ቃል ነው ብለን አናምን፣ ወላኪን ቅሪት ነገሮች አሉ ብለን እናምናለን። ታዲያ ከየት ነው የምንጀምረው ከተባለ ይኸው እንጀምራ። እንግዲህ ዮሐንስ ወንጌል ምዕራፍ 1 ቁጥር ከ19 ወይ ደግሞ ከ20 እስከ 25 ድረስ እናያለን። የመጥምቁ ዮሐንስ ጉዳይን አስመልክቶ ማለት ነው። መጥምቁ ዮሐንስን መጥተው ፈሪሳውያን ይጠይቁታል። ምንድን ነው የሚጠይቁት? ከፈሪሳውያን የተላኩ ሰዎች መሰከረም አልካደም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲህ መጥምቁ ዮሐንስን ነው መጥተው የሚጠይቁት ማለት ነው። ክርስቶስ አይደለሁም። የሚጠብቁት ነቢያቶች አሉ። ልብ አድርጊ፣ ነቢያት የሚጠበቁ ነቢያቶች አሉ። በባይብል ማን ነው? በአይሁዳውያን የሚጠብቋቸው ነቢያቶች አሉ። 3 ነቢያቶች አሉ ወደፊት ይመጣሉ ብለው። እነዚህ ደግሞ በመጽሐፎቻቸው ላይ የተጠቀሱ ናቸው። መሰከረም አልካደም፣ እኔ ክርስቶስ አይደለሁም አለ። ኦኬ ጥሩ፣ እንኪያስ አንተ ማነህ አሉት። አይ ኤልያስ ነህን አሉት። አይ ኤልያስ አይደለሁም፣ ነብዩ ጭራሽ ኤልያስ አይደለሁም አላቸው። ምክንያቱም እሱ መጥምቁ ዮሐንስ ነውና። እሺ ነብዩ ነህን አሉት። እንዴ ነብዩ ነህን? አይደለሁም አለ። እሺ አሁን ጥያቄው ምንድን ነው? ልብ አድርጊ። የተጠየቀ 3 ጥያቄ አለ። አንደኛ ክርስቶስ ነው፣ ክርስቶስ ነህን? እሺ የት ነው ይህን ክርስቶስ የሚያውቁት ባይብል ላይ ከተባለ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ አይሁዳውያን በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ የሚለውን ቃል ስለሚያውቁ ነው። ያህዌ እንዲሁም ደግሞ መሲሁ ይመጣል ብለው የሚጠብቁት መሲህ አለ። ተግባባን። ያ መሲህ ይመጣል ብለው የሚጠብቁት መሲህ ነው ብለው ስለጠረጠሩ ጥያቄ ይጠያይቁት ነበረ፣ ይፈትሩት ነበረ። ከዛ አይደለውም አላቸው መጥምቁ ዮሐንስ። ሁለተኛ ኤልያስ ነህን አሉት። ኤልያስ አይደለውም አላቸው። ለምን? ኤልያስን የት ነው የሚጠብቁት ከተባለ እዛው ብሉይ ኪዳን ላይ ትንቢት ስላለ አይሁዳውያን ስለሚያውቁት። ተግባባን። ምንድነው? ትንቢተ ሚልኪያስ ምዕራፍ 4 ቁጥር 5 ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ማንን? ኤልያስን፣ ነብዩ ኤልያስን ልክላችኋለሁ አለ እግዚአብሔር። ኤልያስን ልክላችኋለሁ ካለ
እንግዲያውስ ኤልያስ ይመጣል ብለው ስለሚያስቡ ነህ ወይ ብለው ጠየቁት። ኦኬ ነብዩ ነህን ወይ ደግሞ ይመጣል የተባለው ነብይ ነህን አሉት። ታዲያ ማን ነው ከኢየሱስ በኋላ ከኤልያስ በኋላ ይመጣል የተባለ ብቸኛ ነብይ ማን ነው ነው ጥያቄያችን። ማን ነው ይሄ ነብይ ይመጣል የተባለው ነብይ? አይደለሁም አላቸው። እሺ ማን ነው ነው ጥያቄ። የቱ ጋር ነው የዚህ ትንቢት ያለው? ይመልሱልናል? ይሄን ጥያቄ ክርስቲያኖች ይመልሱልናል? የለም መልስ። ይሄ መልስ የት ነው ያለው ከተባለ አዎ ትንቢት አለ። የት ነው ያለው? ዘዳግም 18 ነው ያለው። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ አለ። ቃሌንም ባፉ አድርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ አለ። ልብ አድርጊ፣ ከወንድሞቻቸው መካከል ነው ያለው። ከወንድሞቻቸው መካከል። ስለዚህ ከእስራኤል ወንድሞች እንዳንተ ያለ ነብይ ነው ያለው። እንዳንተ ያለ ነብይ የተባለው እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል አልተነሳም። ችግሩ እሱ ነው። እንደ ሙሴ ያለ ነብይ ስለሚል መጽሐፉ። ለምን ዘዳግም 34:10 ላይ እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አልተነሳም ማለት አይነሳምም። ካልተነሳ የት ነው የተነሳው ይሄ ነብይ ማለት ነው? ከወንድሞቻቸው መካከል ከተባለ በፋራን ተራራ የሚመጣው ነብይ ነው። ዕንባቆም 3:3 ላይ ቅዱሱም ከፋራን ከእግዚአብሔር ማን ነው? እግዚአብሔር ከቴማን ቅዱሱም ከፋራን ይመጣል የተባለው ማለት ነው። ተግባባን? ስለዚህ ፋራን ደግሞ የት ነው የሚገኘው ከተባለ አረብ አገር ውስጥ እንደሆነ ግልጽ የባይብል መረጃዎች አሉ ማለት ነው። ስለዚህ በአጭሩ ከወንድሞቻቸው መካከል እንዳንተ ያለ ነብይ እንደማን? እንደ ሙሴ ያለ ነብይ የት? ከእስራኤል ውጪ የት? ፋራን ተራራ የት? አረብ አገር ውስጥ ማለት ነው። ሚዩት አንድ ጊዜ። ስለዚህ ነብይ አስነሳላቸዋለሁ አለ። የሚነሳ ነብይ ነው። ቃሌንም ባፉ አረጋለሁ አለ። ቃሉ በአፉ የሚደረግለት ነብይ ብቸኛ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ለዛ ነው አላህ በቁርአን ላይ ሲናገር ምን ብሎ ነው የተናገረው? በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ምን አለ መሰላችሁ? ቁል መን ካነ ዐዱወን ሊጅብሪል በላቸው ለገብርኤል ጠላት የሆነ ካለ ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እሱ ገብርኤል በልብህ ላይ ቁርአንን አወረደው አለ። በማን ላይ ነው የወረደው? በልብ ላይ ነው ቁርአን የወረደው። በማን ልብ ላይ? በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ። ይሄ ቁርአን ደግሞ ከልብ ወለድ የሚነገር ሳይሆን እንደሰሙት የሚናገሩት ነው። በምንድን ነው የሚሰሙት ከተባለ ሱረቱ ነጅም ምዕራፍ 50 ቁጥር 3 ላይ ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ። ተግባባን? ምን አለ? ከልብ ወለዱ አይናገርም፣ ባይሆን የሚወርድለት ግልጠተ መለኮትን እየሰማ ነው የሚናገረው። ተግባባን? ዐለመሁ ሸዲዱል ቁዋ የታላቅም ብርቱ የሆነው ማን ነው? የብርቱ ኃይል ባለቤት የሆነውም ማን አስተማረው? ጅብሪል አስተማረው ይላል። ቁርአንን ጅብሪል ነው መጥቶ ነብያችን ሰለላሁ ዐለይሂ ወሰለም ያስተማራቸው። በዚህም ምክንያት አላህ እንደውም በዚሁ አጋጣሚ አንድ ተአምር ልንገርሽ። ቁርአን ላይ አላህ ሱብሓነሁ ወተዓላ እንደተናገረው ቁርአንን በአእምሮ ለመሸምደድ ገር አድርጌዋለሁ። እስቲ የሚገዳደር አለን? የሚሞክር አለን? እስቲ ሞክሩ። ይሸመደዳል ቁርአን በአእምሮ አለ። ስለዚህ በነቢያችን አእምሮ ብቻ ሳይሆን በእኛ አእምሮ ውስጥ ራሱ ከ300 ሚሊዮን ህዝብ በላይ ተሸክሙት ያለ ብቸኛ ንባብ ቢኖር ብቸኛ መጽሐፍ ቢኖር ቁርአን ብቻ ለመሆኑ ይናገራል። ስለዚህ እንደ አንተ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አረጋለሁ ይላል። ያዘዝኩትንም ቃል ሁሉ ይነግራቸዋል። አዎ ነብያችን ሰለላሁ ዐለይሂ ወሰለም የታዘዙትን ቃል ሁሉ ተናግረው ነው የሄዱት። በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ ምን አለ? አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላሁላችኋል። ወአትመምቱ ዐለይኩም ኒዕመቲ ዛሬ ጸጋዬንም በእናንተ ላይ ሞላሁላችሁ። ወረዲቱ ለኩሙል ኢስላም ዲነን ከሃይማኖትም እስልምናን ለእናንተ መረጥኩላችሁ በማለት ሃይማኖቱ የተሟላ እንደሆነ ነብዩ የታዘዙትን ነገር በአጠቃላይ ጨርሰው እንደሄዱ ተናግሮ ነው የሄደው። ነብዩ ሙሉ በሙሉ ጨርሰዋል የታዘዙትን በአጠቃላይ። ስለዚህ በአጭሩ ኢየሱስ እስከተባለ ለኢየሱስ ነው እንዳይሉ ደግሞ ኢየሱስማ እኔ የምነግራችሁ ገና ብዙ ነገር አለኝ፣ አሁን ግን ልትሸከሙት አትችሉ። ያ የእውነት መንፈስ በመጣ ጊዜ ሁሉንም ነገር ይነግራችኋል። ከራሱ አይናገርም አለ፣ እንደሰማ ነው የሚናገረው።
ስለዚህ ያ የሚመጣው መንፈስ የተባሉት ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ኢየሱስ ግን ብዙ ያልተናገረው ነገር አለ። ግልጽ ነው። አይ ቲንክ ከብዙ በጥቂቱ ይሄን ይበቃሻል። ኢንሻአላህ አሰሚያቸውና ግር ካላቸው ደግሞ ሌላ እንጨምርላቸዋል ኢንሻአላህ፣ ሌላም ሰው እንድናስተናግድ። እሺ ሌላ የመጨረሻ አንድ ጥያቄ አለ። እሺ የመጨረሻው አንድ ጥያቄ ደግሞ ማርያምን እኛ ማርያምን የኢየሱስ ክርስቶስ እናት ስለሆነች በኦርቶዶክስ ልክ ከኢየሱስ ክርስቶስ ባልተናነሰ መልኩ አምላኮት ይደረግላታል። በቁርአን ላይ ደግሞ ማርያም ከሁሉም ሴቶች በተለየ መልኩ ሴት በትክክል ስሟ የተጻፈላት ቁርአን ላይ መርያም ናት አይደል? አዎ። እሺ ይሄ መርያም ከሴቶች ሁሉ አብላጫ ሴት እንደሆነች ንጽህነቷ ጻድቅ መሆኗ በቁርአን ሳይቀር የተመሰከረላት ሆና ሳለች ለምንድን ነው አብዛኛው ሙስሊሞች ለማርያም ያላቸው አመለካከት መጥፎ የሚሆነው? ማርያምን እንደሚጠሏት የሚያሳዩን አብዛኛው ስልክ የተማሩት በእስልምናው ላይ እውቀቱ ያላቸው ሳይሆን ሌሎቹ ሙስሊሞች ማርያም ላይ የሚያሾፉት እንትን የሚሉት ለምንድን ነው? እውነት እናንተ ማርያምን በቁርአን ላይ አላህ ስሟን የጻፈላት ሆኖ ሳለ የራሷ ሱረቱል ማርያም ተብሎ በማርያም በስሟ የተጻፈላት ሱረት ኖሯት ሳለ ግን ማርያምን አብዛኞቹ ሙስሊሞች የሚያንቋሽሿት እንትን የሚሉት ለምንድን ነው? እውነት ማርያምን የምትወዷት ከሆነ ለምንድን ነው ለማርያም የሚሰጣትን ክብር የማይሰጠው በእስልምና? ኦኬ ያው እስልምና አላህ ምን ይላል መሰለሽ በቁርአን ላይ ላ ቱአኺዝና ኢነሲና አው አኽጣዕና ይላል። ቁርአን ላይ ሲነግረን እኛ በማናቀው ነገር ወይ ደግሞ በተሳሳትነው ነገር አላህ አይዘንም። የማያውቁ ሰዎች ያው ባለማወቃቸው በእርግጥ እንዲያውቁ ግዴታ እንትን ማለት ይሄንን እያወቀ ግን የሚያደርግ ካለ ችግር አለበት ማለት ነው። ስለዚህ አንድ መጽሐፍ ደግሞ የሚገመገመው በአድራጊው ሳይሆን በመጽሐፉ ምንነት ነው የሚገመገመው ማለት ነው። ስለዚህ በአጭሩ ቢያደርግ እንኳን እኔ እስካሁን አላየሁም። በእርግጥ እኛ መርየምን በጣም ነው የምንወዳት፣ ወላሂ በጣም 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 ነው የምንወዳት አለይሃ ሰላም። ያላህ ሰላም በሷ ላይ ይሁንና ማለት ነው። መርየምን የማይወድ የለም ሙስሊም ሆኖ። ባይሆን ምኑን እንደሚጠሉ ታውቂያለሽ? መርየምን መጥላትና ስዕል መጥላት ይለያያል። እኛ ስዕል አንወድም፣ ስዕል አድኖ የሚባል ነገር አንወድም። የማርያም ስዕልም አይደለም ያ የማን ጭራሽ ማርያምን አይወክልም። መርየምን ጭራሽ ነው የማይወክላት። እሷ አንዴ ጥቁር ያረጓታል ሲፈልጉ፣ አንዴ ፊተ ጠማማ ያረጓታል፣ አንዴ ነጭ ያረጓታል፣ አንዴ የሆነ ነገር ያረጓታል። ይሄ ማርያም አይደለችም ሲጀምር። ይሄንን ጠላ አልጠላ አንድ ሰው ምንም እንደውም መጥላትን ያረበት ግዴታ ነው የሚጠላ። ይሄ ግዴታ መጠላት ያለበት ነገር ነው፣ ማርያምን ሳይሆን ማለት ነው። ስለዚህ መርየም አለይሃ ሰላም የምትጠላ ሴት አለችም። አላህ ያከበራት ያላቃት ሴት ነች። በእስልምና ክብርት ሴት ነች። ንጹህ ወለቲ አሕሰነት ፈርጀሃ ይላል። ያቺ ብልቷን የጠበቀች ይላል። ብልት መጠበቅ ማለት ቀላል ነገር አይደለም፣ ያን ሁሉ ጊዜ ማለት ነው። እና በዚህ ምክንያት አላህ ሱብሓነሁ ወተዓላ ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ አላህ መረጠሽ አላት። ወጠሀረኪ አነጻሽም አላት። ወስጠፋኪ ዐላ ኒሳኢል ዓለሚን፣ በጊዜው ከነበሩ ሴቶች ደግሞ ከዓለም ሴቶች ሁሉ አልቋታል። ከመርየም የሚበልጡ ሴቶችም አሉ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አሉ። ተግባባን። እነ አይሻ እነ ፋጢማም አሉ፣ ብዙ ሴቶች አሉ። እነ ኸዲጃም አሉ፣ ብዙ ውድድር ውስጥ የሚገቡ ሴቶች አሉ። ማን እንትን ነው ማን እንትን ነው የሚሉትን ሳይሆን ማለት ነው። ኤኒዌይስ በጊዜዋ በጣም ታላቅና ምርጥ ሴት እንደነበረች አላህ ቁርአን ላይ ነግሮናል ማለት ነው። ግልጽ ነው፣ አንጻራዊ ነው። እሱም ግን ሆነም ቀረም ማርያምን የሚሳደብ ካለ ከባድ ነው። ከትልቅ ግንብ ጋር ነው እየተጋጨ የሚገኝ እንትን የሚለው። ሆናም እንዲህ ተከብራ እንዲህ ትልቅ ቦታም ኖሯት ሳለ ማርያምን አናመልካትም፣ ማርያምን አንሰግድላትም፣ ለማርያም አንጸልይም፣ ማርያምም አታማልደንም። ወላ ማርያም ትቅርና ልጇ ዒሳ ዓለይሂ ሰላም ነብይ የሆነውም አያማልደንም፣ እሱንም አንጸልይም፣ ለሱም አንሰግድም። አይደለም ለዒሳ ዓለይሂ ሰላም ይቅርና ለኛ ኡማ ለሆኑት ለሰዎች አይነታ ለሆኑት ለነብያችን ሰለላሁ ዐለይሂ ወሰለም አንሰግድም፣ ለእሳቸውም አንጸልይም። እሳቸው በዚህ ሰዓት ያማልዱናል ብለንም አንጠብቅም። የምንጠራው ማንም ብቻ ነው? አላህን ሱብሓነሁ ወተዓላ ከፍ ያለው ልዕቅናው ከፍ ያለው ጌታን
መቼም የማይተኛው የማያንቀላፋው የማይሞት የሆነውን ጌታ አላህን ብቻና ብቻ ነው ማለት ነው። እሱን ነው በቃ እሱን ብቻ ነው የምናመልከው የምንጠይቀው። ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ አለ። እኔ ከደም ስራችሁ ሁሉ የቀረብኩኝ ነኝ ወደሚለን ወደዛ ወደማይሞተው ወደማይተኛው ወደማያንቀላፋው አላህ እንጣራለን ማለት ነው። ያ ነው ያለው ነገር ባጭሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወንድሜ አመሰግናለሁ ለመለስክልኝ መልሶች ሁሉ። በዚህ አጋጣሚ የሚሳደቡ ሙስሊሞችን ስላስተማርክልኝ አመሰግናለሁ። እና መርያምን ፎቶዋን ምስሏን እኛም እንቃወማለን ማለት በትክክል አይምሮ የሚያስብ ሰው በዛ ዘመን ኖሮ ማንም የመርያምን ስል የእግዚአብሔርን ስል ያነሳ አይችልም። አሁን ብዙ ክርስቲያኖችን ወደ እስልምናም እየጠራ ያለው ይሄ ነገር ነው። ይሄን ነገር ደግሞ እናንተ መቃወም የምትችሉት ወይም መመለስ የምትችሉት በመሳደብ በማጣጣል ሳይሆን ልክ እንዳልሆነ በማስተማር ነው። አሁን ልክ እንዳንተ የሚያስተምሩ ሰዎችን ብዙ ክርስቲያኖችን ወደ ትክክለኛው መንገድ እየጠሩ ነው። ተሳዳቢዎች ደግሞ ሰዎችን እልክ ውስጥ በመክተት እነዛም እንዲሳደቡ መሐመድ እንዲህ ነው፣ መሐመድ አይሻን በ6 ዓመት ደፍሯል ምናምን፣ ከዛ እነዚህም ደግሞ ማርያም እንደዚህ ናት የማርያምን ፎቶ መዘቅዘቅ ምናምን፣ ይሄ ወደ እልክ እንጂ ወደ መማር አያመጣውም። ስለዚህ ብዙ መማር ብዙ ማወቅ የሚፈልጉ እህት ወንድሞች አሉ። እነሱም ወደ ትክክለኛው መንገድ መጥራት የምንችለው ላይክ እኔ እንደተጠራሁት መምጣት መጠራት የሚችሉት በማስተማር ነው እንጂ ማርያም እንዲህ ናት እነሱ መሐመድ እንዲህ ነው መሐመድ እንዲህ ነው ብለው ባሉ ቁጥር እኛም ደግሞ ምላሻችን ማርያም እንደዚህ ናት ኢየሱስ እንደዚህ ነው ብለን በምንሳደብ ሰዓት ይሄ ነገር ወደ እልክ ይመጣል። ወላ ፕሮግራም ይዞ ላይቭ ከፍቶ እስከ መሰዳደብ እስከ መነጋገር ደረጃ ማለት ነው። ስለዚህ ትንንሽ በስር ያላችሁ ኡስታዞችን ሳይሆን ትንንሾቹ በስር ያላችሁ ሙስሊሞች ይሄን ነገር በመሰዳደብ ሳይሆን በማስተማር በተቻላችሁ አቅም በማስተማር እነሱ መሐመድ አይሻን በ6 ዓመት ደፈረ ሲል እናንተ ደግሞ በተቃራኒው ዳውድም እኮ እንደያዝጓል ስትሉ ይሄ ነገር ወደ ስድድብ ይመጣል። ከመሰዳደብ እንውጣ፣ ከጠማማ አስተሳሰብ ወጥተን ይሄን ነገር በማስተማር ትክክለኛውን መንገድ ሰው ሁሉ እንዲይዝ ማስተማሩ ይቀላል ብዬ አስባለሁ በእኔ አስተሳሰብና ለሁሉም ነገር አመሰግናለሁ። አይሽ ኢንሻአላህ። እሺ ጀዛከላህ። እሺ ሌላ ጥያቄ ያለው አለ? ታምራት ቀጥል። ታምራት አለ አለው ግን እኔ ሙስሊም ነኝ። ሻዳ ከተቀበልኩ ቅርብ ቀን ነው፣ አንድ ሳምንት ሊሆነኝ ነው። ግን ግሩፕ ለማግባት ምናምን አልተመቸኝም። በዚህ ጋር ያለው ቦታ ማይመች ነው። እንዴት ነው ይሻለው ትምህርት ለመማር ምናምን? ግራለህ ዛራ እንዴት ነው የምታደርጉለት? ሰዓት ጊዜም ሰዓት የለኝም። እሺ ታምራት ሰላም አለይኩም። ሰላም ነህ? ወአለይኩም ሰላም አለው አልሐምዱሊላህ። እሺ በውስጥ አውረኝ። እሺ በውስጥ አውረኝና እንትን ወንድሞች ካገናኝሃለሁ። ኦኬ ፎሎ መልሼልሃለሁ። ኦራይት እሺ ወንድሜ ቀጥል ኢብራሂም። እሺ ኦራይት። ሌላ ጥያቄ ያላችሁ ሰዎች አላችሁ? ከታች ወይ ደግሞ ከላይ ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ። አይ የምትሉ ከሆነ እኛም እንጠይቃችኋለን። ፍጡር አታምልኩ እያለን ነው። እኔ ትላንትና ቻሌንጅ እያቀረብን ነበረ። ቻሌንጅ የሚቀበል ካለ መምጣት ይችላል። ባይብል ላይ አንድ ነብይ ማለት ነው ስላሴን የሰበከ አንድ ነብይ ካመጣችሁልን ኢን ሚሊየንስ እንቀጣለን ብያለሁ። እንደውም ያግዙኛል 490 ምናምን ሰዎች ያግዙኛል በእርግጠኝነት። ቻሌንጅ ትቀላቀላላችሁ ብር እንትን በማለት ኧረ እኔ እንደውም እንዴ ኧረ ችግር የለውም ባንኩን ላልበደር እችላለሁ። በዚህ ምክንያት ኮንፊደንስ ስላለኝ ማለት ነው። አንድ ነብይ ሰላም አንድ ነብይ ኤማሁስ ሰላም ብያለሁ። እንዴት ነው? ሰላም እግዚአብሔር ይመስገን። እንዴት ነው አለው? ጥያቄ ስላሴን የሰበከ አንድ ነብይ ቻሌንጅ
እሺ ይህን ቻሌንጅ መቀላቀል አትፈልግም? እየሰማኝ ነው? አዎ በደንብ ሰምቻለሁ። የኔን ጥያቄ ስማኝና ጥያቄ ወደ አንተ ቆይ ካልተመቸህ ትተውና ወደ አንተ ጥያቄ እንመጣለን። ካልተመቸህ ስላሴን የሰበከ አንድ ነብይ ካመጣ ኢን ሚሊየንስ ብር ትሸልማለህ። ታመጣለህ ወይስ አልችልም ብለህ ወደ ጥያቄ መሄድ ትችላለህ? በመጀመሪያ ደረጃ እኔ የገንዘብ ችግር የለኝም። ሲቀጥል ሙስሊም ቤት የመጣሁት ስለ እስልምና ለመጠየቅ ነው። ገብቶሃል? ስለ እኔ ስለ ክርስትናና ስላሴ ማወቅ ከፈለክ ቤት ትመጣለህ። ስታንኳኳ ይከፈትልሃል። ስለ እስልምናህን መጀመሪያ የምታውቅ ከሆነ የማትሸማቀቅ ከሆነ በእስልምና የምጠይቅን ጥያቄ መልስ። ኧረ እባክህ ፍጡር እያመለክ ትመልሳለህ አትመልስም? ስለመሸማቀቅ ታወራለህ? ጥያቄ ልጠይቅ አልጠይቅ? የወንድ ልጅ ብልት እያመለክ ስለመሸማቀቅ ታወራለህ? ልጠይቅ አልጠይቅ ጥያቄን? አይ መሸማቀቅ ምናምን አትበላ። ከዚህ በኋላ እንደዚህ አይነት እንደ መሐመድ ጥያቄ አልቀበልም ማለት ነው። ሰላም አለይኩም ወራህመቱላህ ኢብሮ። ሰላም ወራህመቱላህ ወበረካቱ። እንዴ እኔ እኮ ጥያቄ ትጠይቃለህ፣ ቻሌንጁን ትቀበላለህ ወይ ስለ መሸማቀቅ አወራ። መሸማቀቅ ማለት እኔ እስከማውቀው ድረስ ብልት ማምለክ መሸማቀቅ ነው። እስከማውቀው ድረስ ወንድ ልጅ ማምለክ መሸማቀቅ ነው። ባይብልን ብከፍተው አሸማቅቃለሁ። ተግባባን? እኔ በአግባቡ ነው የጠየቁ። መመለስ ትችላለህ፣ ቻሌንጅ መቀበል ትችላለህ። አይ አልችልም ይህንን ቻሌንጅ ወይ ወደ አንተ ጥያቄ እንግባ ካልክ በቃ አለቀ እኮ። እንገባ ነበር ወደ እኔ ጥያቄ። አሁን ጥያቄ በአግባቡ መጠየቅ የምትፈልጉ ካላችሁ ነው። ይህን ቻሌንጅ ደግሞ መቀበል የምትፈልጉ ካላችሁ መቀበል ትችላላችሁ። ይሞክሩ፣ ይሸለሙ። ሎተሪ ይሸለሙ። ሞክራችሁ 1 ሚሊዮን ብር አላቸው አይደል ብሮ? ትናንትና የገባው ቃል እንዳለ ነው አይደል? ጨምሯል። በየቀኑ ይጨምራል። እንደ አራጣ ነው። ያው ተገልጦላቸው መጥተው ደግሞ ጉድ እንዲያደርጉ ተዋት ጨምር እንዴ። ኧረ ግድ የለም እስቲ ይገለጥና አዎ የሰሙ ነው። ምናልባት ልንገራችሁ ብዬ ነው። ስላሴ በመጽሐፍ ቅዱስ አለ ብሎ በትክክል የሚያስረዳ ሰው 1 ሚሊዮን ብር ይሸልማል ብለዋል። እንግዲህ ክርስቲያን ወገኖቻችን ጨምሯል። ከ1 ሚሊዮን ጨምሯል። ስለዚህ 500 ብር 500 ሺህ አተ ምንድነው 500 ብር? ላኢላሃ ኢላላህ የታክስ ስለዚህ ወገኖቻችን ካላችሁ ስለ ስላሴ በማያሻማ ሁኔታ ገብታችሁ የማስረዳ አቅም ካላችሁ ይኸው ኑና አስረዱ። ተማምናችሁ አንደኛ ትምህርት አስተምሩ፣ ሁለተኛ ደግሞ ብራችሁን ይዛችሁ ይለፍላችሁ። እንግዲህ በአንድ ጊዜ ሚሊዮነር ልትሆኑ ነው ማለት ነው። ንገረልኝ። እሺ ስለዚህ አሁን መግባት ትችላላችሁ። የቅድሙ ልጅ የማይሳደብ ከሆነ አስገቡት፣ አለዛ ያው ክርስቲያን ተሳዳቢ እንደሆነ ኦርቶዶክስ ተሳዳቢ እንደሆነች አይተን ያው ኦርቶዶክስ ቤተክርስቲያንን አሰድቦ ይወጣል ማለት ነው። አስገቡት፣ ችግር የለውም። ማን እንደሚሸማቀቅ ማን ተሳዳቢ እንደሆነ እናያለን። አስገቡ። ጥያቄ ያለውን ሰው እኛ አንንቅም። ጥያቄ ማንኛውም ጥያቄ ያለው ሰው መጥቶ ጥያቄ መጠየቅ ይችላል። ተሳደበ ከተባለ የሚሳደበው ራሱ ላይ ነው ችግር የሚያመጣው። እሺ ስለዚህ እስቲ ዛሬ 1.5 ገብቷል። ችግር የለውም። እኔ ጋር ሲመጣ ለዘብ ይላል። የለም ሄዷል። አንድ ጉር ገስት ላኩና አንተጻፉ። እሺ ገስት ላኩ። ሰላም ብያለሁ። ይሄ ማስ እንዴት ነህ? ደህና ነህ? ሃሎ መጥቻለሁ። እሺ ጥያቄ